ዛሬ የእግዚአብሔርን ፈቃድ የመታዘዝ ኃይል ከሚለው ስብከት ጋር ለማሰላሰል ጊዜ እንስጥ። በስልሳ ስድስቱ የመጽሐፍ ቅዱስ መጽሐፎች ውስጥ የሰማያዊ አባትና ሰማያዊ እናት ያነቁን የመታዘዝን ኃይልና ችሎታ በተመለከተ ብዙ ትምህርቶች አሉ። እግዚአብሔር ሙሉ በሙሉ ለሚታዘዙት ምስጢሮቹን ሁሉ እንደሚገልጥና እንደሚያሳውቅ ተናግሯል። በተጨማሪም እግዚአብሔር ለሚታዘዙት መንፈስ ቅዱስን እንደሚሰጥ ቃል ገብቷል። ስለዚህ ለእግዚአብሔር ቃል መታዘዝ የሚቻለው በእግዚአብሔር ላይ ፍጹም እምነት ሲኖር ብቻ እንደ የእምነት ተግባር ተደርጎ ሊወሰድ ይችላል። ሁሉም ሰዎች የራሳቸው አስተሳሰብ፣ የራሳቸው እምነት፣ የራሳቸው ግትርነትና ለመውሰድ የሚፈልጓቸው የራሳቸው ተመራጭ አቅጣጫዎች አሏቸው። ነገር ግን በእግዚአብሔር የተሰጡ መመሪያዎች ሁሉ የወደፊቱን አስቀድሞ የሚያውቁና እኛን የሚመሩ ድንጋጌዎች መሆናቸውን በድጋሚ በልባችን መጻፍ አለብን። ይህም ለምን ለእግዚአብሔር ፈቃድ ፍጹም የመታዘዝ ሕይወት መምራት አለብን የሚለውን ጥያቄ ያነሳሳል። ዛሬ መልሱን በመጽሐፍ ቅዱስ ትምህርቶች እንፈልግ። የኢሳይያስን መጽሐፍ ምዕራፍ 55 ቁጥር 6 እንመልከት። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ምን መተው አለባቸው? ሐሳቡን ይተው፣ ወደ እግዚአብሔር ይመለስ። ሁሉም ሰዎች የማሰብ ችሎታ ያላቸው ፍጡራን ናቸው። ነገር ግን ለእግዚአብሔር መታዘዝ ሊደረስ የሚችለው የራሳችንን ሐሳብ ስንተው ብቻ ነው። ሐሳባችንን ስናስወግድ በቀላሉ መጣል ብቻ ሳይሆን ይልቁንም በእምነት ማድረግ አለብን። በእግዚአብሔር ላይ እምነት ሲኖረንና በእግዚአብሔር ስንታመን ራሳችንን ትተን ራሳችንን ባዶ ማድረግ እንችላለን አይደል? ቁጥር 7 እንመልከት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው። በሌላ አነጋገር ወደ እግዚአብሔር መመለስ። ወደ እግዚአብሔር ይመለስ፣ እርሱም ምሕረት ያደርግለታል። ወደ አምላካችን ይመለስ፣ ይቅርታው ብዙ ነውን። ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። እግዚአብሔር የሾመው መዳን ወደ ተባለው ወደ መንግሥተ ሰማያት የሚወስደው መንገድ ከሰዎች አስተሳሰብ ይለያል። እግዚአብሔር እስራኤላውያንን የመራቸው ከግብፅ ወደ ከነዓን ያለው መንገድ እስራኤላውያን ሊከተሉት ከሚፈልጉት መንገድ የተለየ ነበር። ነገር ግን እግዚአብሔር በሚመራው መንገድ ላይ ሕዝቡ ፈጽሞ ያላሰቡትን ብዙ ነገሮችን አካቷል። እንዲሁም እግዚአብሔር ወደ መንግሥተ ሰማያት በሚወስደው መንገድ ላይ እንዲህ ይላልና ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና ምን እናድርግ? በመጽሐፍ ቅዱስ በኩል እግዚአብሔር ለሁሉም ትምህርቶቹ እንድንታዘዝና መመሪያውን ሁሉ በታማኝነት እንድንከተል ያዘናል። በቁጥር 9 እንቀጥል። ሰማያት ከምድር ከፍ እንደሚሉ መንገዴ እንዴት ናቸው? ከመንገዳችሁ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው። ዝናምና በረዶ ከሰማይ ወርዶ ምድርን በማራስ እንድታበቅልና እንድታፈራ ለዘሪው ዘር ለበላተኛም እንጀራ እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ካፌ የሚወጣውን ቃሌ በከንቱ ወደ እኔ አይመለስም፣ ነገር ግን የምሻውን ያከናውናል። ቃሉ ምን ይሆናል? እንደሚሳካም ተናግሯል። ከአፌ የሚወጣ ቃሌ የሚፈልገውን ይፈጽማል፣ የተላከበትንም ዓላማ ይፈጽማል። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ሐሳቤ እንደ ሐሳባችሁ አይደለም ስላለ በመጨረሻ የማንን ሐሳብ መከተል አለብን እና የማንን መፍትሔና ውሳኔዎች ከአሜን በሚለው ልብ መታዘዝ አለብን? የእግዚአብሔር ሐሳቦችና የእኛ ሐሳቦቻችን የሚለያዩበት ብዙ ጊዜዎች አሉ። አንድ ወይም ሁለት አጋጣሚዎች ብቻ አይደሉም።
ያ በሚሆንበት ጊዜ ሁሉ እግዚአብሔር ስለዚህ ሁኔታ ምን ያስባል ብለን ራሳችንን መጠየቅ አለብን። ምን ዓላማ አለው? እግዚአብሔር ከሁሉ የላቀ ዋጋ እንዲሆን የሚመለከተው ምንድን ነው? ሁላችንም እግዚአብሔርን ወደ መንግሥተ ሰማያት እንድንከተል ሁልጊዜ ይህንን በማንበብና ይህንን ገጽታ በአእምሮአችን ለመጠበቅ እንትጋ። ግብፅን ለቀው በራሳቸው ወተትና ማር ወደምታፈሰው ምድር ቢነገራቸው ምናልባት የበረሃውን መንገድ አይመርጡትም ነበር። የተትረፈረፈ ውሃ፣ የተትረፈረፈ ምግብ ባለበትና ብዙ ሰዎች በሚኖሩበት ስፍራ ወደ ከነዓን ምድር ለመድረስ ሞክረው ሊሆን ይችላል። ሆኖም የእግዚአብሔር ዕቅድ ከማናቸውም ዕቅዶች እጅግ የላቀ ነበር። የእግዚአብሔር ሐሳቦች ከሰዎች ሐሳቦች እጅግ ከፍ ባለ አውሮፕላን ላይ ናቸው። ምክንያቱ የት ነው ያለው? ኢሳይያስ ምዕራፍ 46ን ከተመለከትን መልሱን በፍጥነት ማግኘት እንችላለን። ኢሳይያስ ምዕራፍ 46 ቁጥር 10 እንመልከት። በኢሳይያስ ምዕራፍ 46 ቁጥር 10 ላይ እግዚአብሔር እንዲህ ይላል፣ የመጨረሻውን እግዚአብሔር ከመቼ ጀምሮ ነው የሚያውቀው? ከመጀመሪያው ገና የሚመጣውንም ከጥንቱ ተናግሬአለሁ። ዓላማዬ የጸና ነው፣ ደስ የሚያሰኘኝንም ሁሉ አደርጋለሁ እላለሁ። ከምሥራቅ ነጣቂ አሞራ፣ ከሩቅ ምድር ከላማይን የሚፈጽም ሰው እጠራለሁ። የተናገርሁትን አደርጋለሁ፣ ያቀድሁትን እፈጽማለሁ። ምን ያደርጋል? የተናገርሁትን አደርጋለሁ፣ ያቀድሁትን እፈጽማለሁ። እግዚአብሔር መጨረሻውን ከመጀመሪያው ስለሚያይ የእርሱን መመሪያ መቀበል አለብን። አሁን ባለንበት ሂደት በውሃ እጦትና በምግብ እጦት የተነሳ ጨለማ ብቻ እንጂ ምንም ተስፋ እንደሌለ ሊሰማን ይችላል። ነገር ግን እግዚአብሔር ውጤቱን አስቀድሞ በማየት ልጆቹን ይመራል። በሂደቱ ውስጥ እስካላጉረመረምን ድረስ፣ እስካላማረርን ድረስ ወይም በእግዚአብሔር ላይ እምነት እስካላጣን ድረስ ኢያሱና ካሌብ የከነዓንን ምድር እንዳገኙ እኛም ወደ ዘላለማዊው መንግሥተ ሰማያት ከመግባት አንጎድልም አይደል? እኛ በእርግጠኝነት ልናገኘው እንችላለን። ነገር ግን የሰው ሐሳብ ጣልቃ መግባቱን ከቀጠለ በእርግጥም ዋና ጉዳይ ይሆናል። የጌዴዎን ተዋጊዎች ከ135,000 የጠላት ወታደሮች ጋር ለመዋጋት በቁጥር በጣም ጥቂት ነበሩ። ከ32,000 ወታደሮች መካከል 22,000ውን ወደ አገራቸው ልኮ 10,000 ብቻ ያስቀረው እግዚአብሔርን ነው። ስለ ዘዴው ምን ታስባላችሁ? እግዚአብሔርን የምንከተል ከሆነ ድል ልናገኝ እንችላለን። ጌዴዎን በእግዚአብሔር ፊት እግዚአብሔር ሆይ፣ ይህ ፈጽሞ የማይቻል ነገር ነው፣ የእኛ 32,000 ወታደሮቻችን እንኳን አሁንም በቂ አይደለም፣ ይልቁን እባክህ ተጨማሪ ወታደሮችን ስጠን። እንደ ተራ ሰው አስተሳሰብ ቢሆን ኖሮ ሁሉም ሰው በተፈጥሮ ይጠይቀው ነበር። ሆኖም እግዚአብሔር አለ፣ 22,000ውን መልሰህ ላክ አለ። አስቀድመው የሚፈሩትን አያስፈልገኝም። እኔ ይህን ሰራዊት እያዘዝኩና እየመራሁት ነው። አሁንም በእኔ የማያምኑትንና በፍርሃት የሚንቀጠቀጡትን መልሳቸው። 22,000 መልሰው ተላኩ። ያኔም ቢሆን ደፋር እምነት ያላቸው የሚመስሉ ወደ 10,000 የሚጠጉ ሰዎች ብቻ ቀርተዋል። ከ10,000 ሰዎች ጋር እንኳን የተለያዩ ስልቶችን ለመንደፍ የተወሰነ ቦታ ሊኖር ይችላል። ነገር ግን እግዚአብሔር አሁንም አለ፣ ይህ በጣም ብዙ ነው። ይህን ቁጥርም ቀንስ። ጌዴዎን ግራ ገብቶት መሆን አለበት። ጌዴዎን በሰው አስተሳሰብ ላይ ብቻ በመተማመን በእግዚአብሔር ላይ እምነት ባይኖረው ኖሮ ጦርነቱን እንደ ዋና አዛዥ ወይም ካፒቴን መምራት አይችልም ነበር። በዛ ጦርነት ለመካፈል የቻለው እግዚአብሔር ራሱ እንደሚመራቸውና ድል እንደሚሰጣቸው ስላመነ ብቻ ነው። ወደ ውሃ አውርዳቸውና ጠግበው ይጠጡ። 10,000 ሰዎች ውሃውን ጠጡ።
እግዚአብሔር ውሃውን እንዴት እንደጠጡ በመመልከት እስከ መጨረሻው ድረስ ማን እጅ እንደሚሰጥና እነማን እንደሚቀሩ ያውቅና ለዚህ ጦርነት የሚያስፈልገው 300 ሰዎች ብቻ ናቸው ብሏል። 300명만 이 전쟁에서 필요하단 말이에요. ከ135,000 የጠላት ወታደሮችን በ300 ወታደሮች ብቻ ማሸነፍ ከባድ ሥራ ነው። የጅምላ ጨራሽ መሳሪያዎችን ከሚጠቀሙት ዘመናዊ ጦርነቶች በተለየ መልኩ ነበር። በጥንካሬና በጥንካሬ ውጊያዎች በቀድሞ ዘመን ይህ ፈጽሞ ሊታሰብ የማይችል ነበር። ባካችሁ የጌዲዮን ታዛዥነት ኃይል፣ ፍጹም እምነትና የእግዚአብሔርን ቃል በመከተል 9700 የሚሆኑትን ወደ ቤታቸው በመላክና ከ10,300 የሚሆኑትን ብቻ አስቡ። በመጨረሻ እስራኤላውያንን ከምድያም ማዳንና እስራኤላውያንን ከምድያማውያን ጭቆናና ባርነት ነፃ መውጣታቸው አስደናቂ ውጤት አላስገኝም። ሁላችሁም የመታዘዝ ኃይል ሁልጊዜ ወደ ጥሩ ውጤት ይመራል። ምክንያቱም እግዚአብሔር ውጤቱን አይቶ ሥራውን ሁሉ በዚያው መሠረት ስለሚያከናውን ነው። እግዚአብሔር የወደፊት ሕይወታችንን አይቶ ይመራናል። ብዙ ጊዜ ግን አሁን ያለውን ብቻ እመለከታለን። ለአሁኑ ከመጠን በላይ እንጨነቃለንና ስለ ወደፊቱ ጊዜ አርቆ አሳቢነት ይጎድለናል። ስለዚህ ምን እንድናደርግ ተነገረን? እግዚአብሔር በሚመራን ቦታ ሁሉ እንድንከተል ተነግሮናል። እግዚአብሔር የሚመራውን ሁሉ ያለ ምንም ቅድመ ሁኔታ የሚከተሉ ልጆች በመጨረሻው ቀን የሚድኑ መሆናቸውን መጽሐፍ ቅዱስ ይነግረናል። በእግዚአብሔር ብቻ ታመን፣ ከዚያም በክብር መካፈል ትችላላችሁ። መጽሐፍ ቅዱስ ለዚህ እውነት እንድነቃቃ ያደርገናል። መጽሐፍ ቅዱስ እግዚአብሔር ለሚታዘዙት መንፈስ ቅዱስን እንደሚሰጥ ይነግረናል። እናም እርሱን የሚታዘዙትንም ለእግዚአብሔር ምስክር እንደሚያነቃቸውና ጥልቅ ምስጢሩንም እንዲረዱ ያስችላቸዋል። እግዚአብሔር መጨረሻውን ከመጀመሪያው አይቶ የሚፈጸሙትን ነገሮች ሁሉ ስለሚያሳውቅ የእግዚአብሔርን ውሳኔና ፍርድ ሙሉ በሙሉ መቀበልና በፍጹም ማመን አለብን አይደል? ስለዚህ እግዚአብሔር ሁልጊዜ አስደናቂ ሥራዎችን በታዛዥነት ያጠቃልላል። እኔ የማስበው ይህ ነው እያልን ያለማቋረጥ የራሳችንን ሐሳብ ብንገልጽ በወንጌል ውስጥ ወደ ስኬትም ሆነ ወደ ፍጻሜ ሊያመራ አይችልም። ሁልጊዜ የእግዚአብሔር ፍቃድ ምንድን ነው ብለን መጠየቅ አለብን። እግዚአብሔር ምን ያስባል? እግዚአብሔር ከ32,000 በላይ ወታደሮችን ይፈልጋል ወይስ የወታደሮቹን ቁጥር መቀነስ ይፈልጋል? ድል ወይም ሽንፈት ሙሉ በሙሉ በእግዚአብሔር ፍቃድ ላይ የተመሠረተ ነው። ያንን ማመን አለብን። በአሁኑ ጊዜ በብዙ መንገዶች እንደጎደለን ሊሰማን ቢችልም እግዚአብሔር ሁሉም የሰው ልጆች በማንኛውም መንገድ የእግዚአብሔር ወንጌል ምስራች መስማት እንዲችሉ በትጋት ሲሰራ ቆይቷል። ውጤቱን እመኑ እና በእምነት በትጋት ቀጥሉ። ይህ የእግዚአብሔር ልመና አይደለምን? በዮሐንስ ምዕራፍ 2 ላይ በሰርግ ግብዣ ላይ በሚታየው ምሳሌ የመታዘዝ ሥራ እንዴት እንደሚከናወን እንመልከት። የዮሐንስ ወንጌል ምዕራፍ 2 እንመልከት። ምዕራፍ 2 ቁጥር 1 በሦስተኛው ቀን በገሊላ አውራጃ በቃና ከተማ ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስና ደቀ መዛሙርቱም ወደ ሰርጉ ተጠርተው ነበር። የወይን ጠጅ ባለቀ ጊዜም የኢየሱስ እናት የወይን ጠጅ እኮ ከለቀባቸው አለችው። ኢየሱስም አንቺ ሴት ሆይ ምን አድርግ ትኛለሽ? ጊዜ ገና አልደረሰም አላት። እናቱም በዚያ የነበሩትን አገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። እሷም ለአገልጋዮቹ ኢየሱስ የሚላችሁን ሁሉ እርሱ እንደሚላችሁ አድርጉ አለቻቸው። ቁጥር 6 በአይሁድ የመንጻት ሥርቀት መሠረት ከ75 እስከ 115 ሊትር የሚይዙ ከድንጋይ የተሠሩ 6 ጋኖች በዚያ ነበሩ። ኢየሱስ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። እነርሱም ጋኖቹን እስከ አፋቸው ሞሏቸው።
가득까지 채워 እርሱም ከላዩ ቀድታችሁ ለድግሱ ከላፊ ስጡት አላቸው። 주라 하시매 እነርሱም እንዳዘዛቸው አደረጉ። 연회장은 የድግሱ ከላፊም ወደ ወይን ጠጅ የተለወጠውን ውሃ ቀመስ። ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። 연회장이 신랑을 እርሱም ሙሽራውን ለብቻው ጠርቶ ሰው ሁሉ በመጀመሪያ የሚያቀርበው ጥሩውን የወይን ጠጅ ነው። እንግዶቹም ብዙ ከጠጡ በኋላ መናኛውን የወይን ጠጅ ያቀርባል። አንተ ግን ጥሩውን የወይን ጠጅ እስከ አሁን አይተሃልኮ አለው። 예수께서 ኢየሱስም ይህን የታምራዊ ምልክቶቹ መጀመሪያ በገሊላ አውራጃ በቃና ከተማ አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱም በእርሱ አመኑ። እዚህ ላይ የኢየሱስ እናት የሆነችው ማርያም ለአገልጋዮቹ መመሪያ እንደሰጠች ይመለከታለን። 인들에게 부탁하기를 የሚላችሁን ሁሉ አድርጉት፣ እንደዚያ አድርጉት። 무엇을 명하든지 그대로만 하라고 했습니다. 하니까 그 ቃሉን በመታዘዛቸው ምክንያት ውሃውን ወደ ወይን የመቀየር ተአምራዊ ሥራውን እንዲመለከቱ እግዚአብሔር ዕድል ሰጣቸው። 경험할 수 있는 계기를 하나님께서 또 허락해 주셨습니다. ብዙ ገጽታዎች አሉ። የመታዘዝ ኃይል በጴጥሮስ ታሪክም ሆነ በደቀ መዛሙርት አገልግሎት ውስጥ ይታያል። 또 엿볼 수가 있고 제자들의 그 사역 속에서도 많은 것을 또 볼 수가 있는데요. የጴጥሮስ ጉዳይ በሰፊው ይታወቃል አይደል? ሉቃስ ምዕራፍ 5 እንመልከት። 순종은 መታዘዝ ታላቅ ጥንካሬን ያመጣል። 하나님의 የእግዚአብሔር የማዳን ሥራ ከሰው የሂሳብ አተያይና ስሌት አንጻር የጎደለ ሊመስል ይችላል። 계산상으로는 참 많이 부족할 것 같이 느껴집니다만 ሆኖም እግዚአብሔር ይህ ወንጌል ለዓለም ሁሉ ይሰበካል ብሎ ካወጀ በእርግጥም ለዓለም ሁሉ እንደሚሰበክ የተረጋገጠ ነው። 되어 있습니다. 이 일을 ይህንን ተልእኮ በእምነት መቀጠል አለብን። ወደ ሉቃስ ምዕራፍ 5 ቁጥር 1 በመዞር ስለ መታዘዝ ኃይል በጴጥሮስ በኩል እማር። 누가복음 5장 1절에서 배워보도록 합시다. ምዕራፍ 5 ቁጥር 1 ሕዝቡ ዙሪያውን እየጨናነቁት የሚያስተምረውን የእግዚአብሔርን ቃል ሲሰሙ ኢየሱስ በጌንሳሬት ሐይቅ አጠገብ ቆሞ ነበር። 호숫가에 በዚህ ጊዜ 2 ጀልባዎች በሐይቁ ዳርቻ ቆመው አየ። ዓሣ አጥማጆቹ ግን ከጀልባዎቹ ወርደው መረባቸውን ያጥቡ ነበር። ከጀልባዎቹም መካከል የስምዖን ወደ ነበረችው ገብቶ 그러죠. ስምዖን ጴጥሮስ አይደለም፣ 청하시고 앉으사 배에서 ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። ከዚያም ጀልባዋ ላይ ተቀምጦ ሕዝቡን ያስተምር ጀመር። 깊은 데로 가서 그물을 ንግግሩን በጨረሰ ጊዜ ስምዖንን ወደ ጥልቁ ውሃ ፈቀቅ በልና ዓሣ ለመያዝ መረባችሁን ጣሉ አለው። 우리들이 밤이 맞 ስምዖንም መልሶ መምህር ሆይ ሌሊቱን ሙሉ ስንደክም ገድረን ምንም አልያዝንም፣ አንተ ካለ ግን መረቦቹን እጥላለሁ አለው። 내가 그물을 내리리다 하고 እንደዚያም ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረባቸውም ይበጣጠስ ጀመር። በሌላ ጀልባ የነበሩት ባልንጀሮቻቸው መጥተው እንዲያግዟቸውም በምልክት ጠሯቸው። እነርሱም መጥተው 2ቱን ጀልባዎች በዓሣ ሞሏቸው፣ ጀልባዎቹም መስመጥ ጀመሩ። 가 이를 보고 예수 ስምዖን ጴጥሮስም ይህን ባየ ጊዜ በኢየሱስ ልበት ላይ ወድቆ ጌታ ሆይ እኔ ዕጣተኛ ሰው ነኝና ከእኔ ተለይ አለው። 이는 자기 ይህን ያለው እርሱና ከእርሱ ጋር የነበሩት በያዙት ዓሣ ብዛት ስለተደነቁ ነው። 세베대의 아들로서 ደግሞም የስምዖን ባልንጀሮች የነበሩት የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። 시몬에게 일러 가라사대 ኢየሱስም ስምዖንን አትፍራ፣ ከእንግዲህ ሰውን የምታጠምድ ትሆናለህ አለው። 하시니 እነርሱም ጀልባዎቹን ወደ ምድር ካስጠጉ በኋላ ሁሉን ትተው ተከተሉት። 쫓더라고 했습니다. እዚህ እንደምናየው ጴጥሮስ አንድም ዓሣ ሳይዝ ሌሊቱን ሙሉ ካደረ በኋላ ወደ ጥልቅ ውሃ ወጥቶ መረቦቹን እንዲያወርድ ታዘዘ። 그물을 내리라고 명하신 적 그대로 하니까 ይህን በማድረግ 2 ጀልባዎችን በብዙ ዓሣዎች መሙላት ቻለና መስጠም ጀመሩ። 많은 어떤 고기를 잡을 수 있었던 እንዲህ ያለ አስደናቂ ክስተት ተፈጠረ። በጴጥሮስ ልምድና በቃና ሰርግ ላይ በተከናወነው ተአምር 내용을 통해서 순종을 하기 እግዚአብሔር ቀስ በቀስ በተለያዩ የዕለት ተዕለት ሕይወታችን ውስጥ ስንታዘዝ መንፈሳዊ ኃይልና ተአምራት እንደሚፈጠር ገልጸዋል። 또 가나의 혼인 잔치의 역사를 통해서 조금씩 보여주신 가운데 있습니다. እግዚአብሔር መንፈስ ቅዱስን ለሚታዘዙት እንደሚሰጥ በድጋሚ እናረጋግጥ። 성령을 주신다 하신 말씀도 한 번 더 የሐዋርያት ሥራ ምዕራፍ 5ን እንክፈት። 순종의 힘 በእምነት ላይ የተመሠረተ የመታዘዝ ኃይል እግዚአብሔርን በደስታና በፈቃደኝነት እንድንታዘዝ ያስችለናል አይደል? 하는 순종이 나올 수 있죠. 하지 못해서 ሥራው ሳንወድ ወይም በግዴታ ከተሠራ የእግዚአብሔርን ኃይል ማግኘት በእውነት ከባድ ነው። 얻기가 참으로 곤란합니다.
በደስታ ልብ አባትና እናት መጨረሻውን ከመጀመሪያው አይተው ለወደፊት ሕይወታችን የሚያስፈልገውን እንዳዘዙ እመን። 좋은 결과를 내게 명하셨구나. በዚህ እምነት ከቀጠልን በእርግጥ የሚያምሩና የተሻሉ ውጤቶች ሊሰጡን ይችላል። 결과가 우리에게 또 주어질 수 있습니다. የሐዋርያት ሥራ ምዕራፍ 5 ቁጥር 28 እንመልከት። ምዕራፍ 5 ቁጥር 28 በዚህ ስም እንዳታስተምሩ በጥብቅ አስጠንቅቀናችሁ ነበር። እናንተ ግን ኢየሩሳሌምን በትምህርታችሁ ሞላችኋት። ደግሞም እኛን ለዚህ ሰው ደም ተጠያቂዎች ልታደርጉን ርጣችሁ ተነሳችሁ። ጴጥሮስና ሌሎች ሐዋርያትም መልሰው እንዲህ አሉ፣ ልንታዘዝ ይገባል። ማንን መታዘዝ አለብን? ከሰው ይልቅ ለእግዚአብሔር። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ ከሙታን አስነሣው። እርሱም ለእስራኤል ንስሐንና የኃጢአትን ስርየት ይሰጥ ዘንድ እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገው። እኛም ለእነዚህ ነገሮች ምስክር ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። እዚህ ቁጥር 32 ላይ እግዚአብሔር ለሚታዘዙት ምን ይሰጣል ይላል። የእግዚአብሔር መንፈስ ቅዱስ ለማንም አይሰጥም፣ ነገር ግን የእግዚአብሔርን ቃል እንዴት እንደሚታዘዙና እንደሚከተሉ ለሚያውቁት ነው። የመንፈስ ቅዱስን ኃይል ልንለብስ ከፈለግን ከሁሉ በላይ የመታዘዝን ኃይል ማመን አለብን። እግዚአብሔር የወደፊት ሕይወታችንን ያያል። የዚህን ዓለም መጀመሪያና መጨረሻ ያውቃል፣ ይገዛታል፣ ይሰራታል። ለዛም ነው እግዚአብሔር እኛን ልጆቹን በጣም ቅን፣ አስተማማኝና በጣም ተስማሚ በሆነ ቦታ ያስቀምጣል። ዘዳግም ምዕራፍ 8 እና ምዕራፍ 28 እግዚአብሔር አንዳንዴ እንድንራብ እንደሚያደርገንና አንዳንዴም ከሌሎች ይልቅ ትሑት እንደሚያደርገን መረዳት እንችላለን። በእምነት ምድረ በዳ በምናደርገው ጉዞ እግዚአብሔር ሁሉንም ክፉና ትዕቢተኞች መናፍስትን እንድናስወግድና ትሑት እና የዋህ ልብ እንድናዳብር በትክክል ከሚረዳውና ከሚያግዘው እምነት ጋር አስተምሮናል። በእግዚአብሔር አምናለሁ ብለን ማሰብ የለብን። ታዲያ የተሰጠኝ ሕይወት ለምን ፈታኝ ሆነ? ለምንድን ነው በጣም አድካሚ የሆነው? ለምንድን ነው በጣም ከባድ የሆነው? በዚህ መንገድ ከማሰብ ይልቅ ራሳችንን እንዲህ ብለን ልንጠይቅ ይገባናል። እግዚአብሔር እንዲህ አይነት ሕይወት እንዲሰጠኝ ያለው ሐሳብ ምንድን ነው? ምን እንድገነዘብ ይፈልጋል? የትኛውን ክፍል መማር አለብኝ? ሁሉም የጽዮን ቤተሰብ አባላት በመጀመሪያ ሊያስቡበት የሚገባው ይህ ነው። በሮሜ ውስጥ ሌላ ጥቅስ እንመልከት። የሮሜ መልእክት ምዕራፍ 6 ቁጥር 13 እንመልከት። ወደ ሮሜ ሰዎች ምዕራፍ 6 ቁጥር 13 ብልቶቻችሁን የክፋት መሣሪያ አድርጋችሁ ለገጫት አታቅርቡ፣ ይልቁንስ ከሞት ወደ ሕይወት እንደተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ መሣሪያ አድርጋችሁ ለእግዚአብሔር አቅርቡ። መላ ሰውነታችንን፣ አእምሮአችንንና ነፍሳችንን ለእግዚአብሔር የጽድቅ መሣሪያ አድርገን ልንሰጥ ይገባል። ቁጥር 14 እንመልከት። ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ከኃጢአት አይገዛችሁምና እንግዲህ ምን ይሁን? ከሕግ በታች ሳይሆን ከጸጋ በታች በመሆናችን ከኃጢአት እንሥራን? በጭራሽ አይገባም። ራሳችሁን እንደ ባሪያ አድርጋችሁ ስታቀርቡ ለምታዘዙት ለእርሱ ይኸውም ወደ ሞት ለሚወስደው ለኃጢአት ወይም ወደ ጽድቅ ለሚያደርሰው ለመታዘዝ ባሮች እንደሆናችሁ አታውቁምን? ነገር ግን የኃጢአት ባሮች የነበራችሁ ቢሆንም ለተሰጣችሁለት ትምህርት በሙሉ ልብ የታዘዛችሁ በመሆናችሁ እግዚአብሔር የተመሰገነ ይሁን። ከኃጢአት ነፃ ወጥታችሁ የጽድቅ ባሪያዎች ሆናችኋል። መጽሐፈ ሮሜ ምዕራፍ 6 ላይ ለመታዘዝ ባሪያዎች እንድንሆን እግዚአብሔር ያብራል። ለእግዚአብሔርም በመታዘዝ ላይ እምነት ካለን በኋላ የኃጢአት ባሪያዎች መሆናችንን ሳይሆን በእግዚአብሔር ፈቃድ የጽድቅ ቅዱሳን ባሪያዎች መሆናችንን ነው።
로마서 6장 가운데서 우리에게 또 말씀을 주셨습니다. ስለዚህ መጽሐፍ ቅዱስ በአንድ ወቅት የኃጢአት ባሪያዎች ብንሆንም እግዚአብሔር በጽድቅ አማካኝነት ከኃጢአት ነፃ እንዳወጣን ይገልጻል። 허락해 주셨다. 이렇게 성경은 설명을 지금 주신 가운데 있습니다. በቀሪው ጊዜ አባትና እናት በሚመሩን ቦታ ሁሉ በእግዚአብሔር ላይ ያለንን እምነት አጥብቀን እናጠንክር። 참으로 하나님에 대한 믿음을 굳건히 하시고 እግዚአብሔር የፈቀደው ወይም ቃሉ ከሆነ በቃና በተካሄደው የሰርግ ግብዣ ላይ የተነገረው ቃል ወይም በገሊላ ባህር ዳርቻ ዓሣ በማጥመድ ላይ ለነበረው ለጴጥሮስ የተሰጠው ቃል ሁላችንም ለመታዘዝ መጣር አለብን። 또 고기를 잡던 베드로에게 주셨던 말씀이든 그렇게 할 수 있는 우리 모두가 되어야 되겠고요. እግዚአብሔር ለጌዲዮን እንደተናገረው ከ32 ሺዎቹ መካከል በፍርሃት የሚንቀጠቀጡትን ሁሉ ወደ ቤት እንዲልክ እግዚአብሔር ከነገረው እኛም እንደታዘዝን በደስታ ልልካቸው ይገባናል። 우리가 되어야 되겠습니다. የቀረው 10 ሺህ እንኳን በጣም ብዙ ነው ስላልክ ምን ላድርግ? 그럼 어떻게 할까요? ወደ ውሃ ውረድና አጣቸው። 한번 먹도록 하라. እግዚአብሔር የመጠጥ መንገዳቸውንና ባህሪያቸውን ከተመለከተ በኋላ አሁን ባለው ሁኔታ እምነት ቢኖራቸውም በአስቸጋሪ ሁኔታዎች ውስጥ ሊወድቁ ይችላሉ። ሁሉንም ወደ ቤታቸው ላክላቸው። ይህን ሲያደርጉ 300 ሰዎች እንደቀሩ ታውቋል። የመታዘዝ ኃይል ወደ ጥሩ ውጤት አምጥቷል። 결국 좋은 결과로 나올 수밖에 없었습니다. ስለዚህ መታዘዛችን ሲጠናቀቅ በእያንዳንዱ ያለመታዘዝ ድርጊት ላይ ምን ማድረግ እንዳለበት በመጽሐፍ ቅዱስ ተጽፏል። 모든 것을 어떻게 하신다고요? እንደሚቀጣቸው ተናግሯል። 말씀을 주셨습니다. መታዘዛችን አሁንም በእግዚአብሔር ፊት ያልተጣራ ያልተሟላና ፍጽምና የጎደለው መስሎ ስለሚታይ እግዚአብሔር በማይታዘዙት ላይ ገና እንዳልፈረደ እንመለከታለን። 순종치 아니하는 것들을 아직도 하나님께서 ይህ የሚያመለክተው በመታዘዛችን ውስጥ የሚሻሻሉ ብዙ ነገሮች እንደሚቀሩና እግዚአብሔር ሲመለከተን በቂ ያልሆነና ስለሚጎድለን ነው። 부족한 부분이 아직도 많이 있는 것 같습니다. በመታዘዝ ኃይል ሁሉንም የሰው ልጅ ወደ መዳን መንገድ መምራት የምንችል እንሁን። 할 수 있는 여러분과 제가 꼭 되도록 합시다. ዛሬም የእግዚአብሔርን ቃል ለመታዘዝ ዓላማ እናነባለን። 말씀에 순종하기 위해서 የእግዚአብሔርን ፈቃድ ማለትም ትምህርቶቹን መከተል ነው። 그 뜻을 따르기 위해서입니다. እግዚአብሔር ከክፉና መልካም ካልሆኑ ነገር ሁሉ እንድንርቅና መልካም ትምህርቱን እንድንከተል አዞናል። 하나님의 선하신 그 가르침을 따르라고 하셨으니까 ስለዚህ የቱንም ያህል ክፉ ነገር ጆሮአችንን ቢያስደስት ልባችንን ቢያስደስት እግዚአብሔር ከተዋቸው ከሲል ሁሉም ለመተው ፈቃደኛ መሆን አለብን። 하나님께서 그것을 버리라고 하시면 버릴 줄 아는 우리가 되어야 되겠습니다. በኢዮብ ምዕራፍ 22 ላይ የተጻፈ አይደለም? 내 보배를 የወርቅን አንኳር ትቢያ ላይ የኦፊር ወርቅንም ጥልቅ ሸለቆ ውስጥ ብትጥለው 버리라고 했습니다. ሀብትህን ወደ አፈር ጣለው፣ ከዚያም ሁሉን ቻይ የሆነው አምላክ ሀብትህ ይሆናል ተብሎ ተጽፏል። 내 보배가 다 되실 것이다고 했습니다. አሁንም ኬ ቢያንስ ይህን ያህል ቢቆይ ምንም ችግር የለውም ኬ ብለን በማሰብ ነገሮችን እንይዛለን። 가지고 있는 것이 있을 것입니다. በዚህ ዓለም ውስጥ ስንኖር ከእግዚአብሔር ፈቃድ ጋር የማይጣጣሙ ነገሮች በእምነታችን ውስጥ ካሉ ፍጹም የሆነው የእግዚአብሔር መንፈስ ነፍሳችንን እንዲሸፍን ሙሉ በሙሉ እንተዋቸው። 버렸을 때 하나님의 온전한 성령이 우리의 그 영혼을 감싸게 될 것이고 በተጨማሪም እግዚአብሔር ለነፍሳችን እውነተኛ መነሳሻን ይሰጣል። ይህም የተባረከውን ዜና ለሰው ልጆች ሁሉ ማዳረስ የምንችል እንደ መልእክተኞቹ እንደገና እንድንወለድ ያስችለናል። 거듭나게 하실 것입니다. 오늘 በ66ቱ የመጽሐፍ ቅዱስ መጻሕፍት ውስጥ አብርሃም፣ ኖህ፣ ሙሴ፣ ኢያሱ፣ ሐዋርያው ጴጥሮስ፣ ሐዋርያው ጳውሎስ እና ሐዋርያው ዮሐንስ በረከቶቻቸውን የተቀበሉት በመታዘዝ ኃይል ነው። 베드로도 순종의 힘으로 사도 바울도 순종의 힘으로 요한도 순종의 힘으로 믿음의 모든 성경의 영웅들은 በመጽሐፍ ቅዱስ ውስጥ ያሉ የእምነት ጀግኖች ሁሉ በታዛዥነት ኃይል ወደ እግዚአብሔር ይመለከቱ ነበርናም ሁልጊዜ በእግዚአብሔር በማመን በእውነት ውስጥ የድል አድራጊ ሕይወት ይኖሩ ነበር። 그런 삶을 살았습니다. ይህ ሁሉ የሆነው መጀመሪያውን ከመጨረሻውን በሚያውቀው በእግዚአብሔር ሙሉ በሙሉ ስላመኑ ነው። 하나님에 대한 믿음을 온전히 가졌기 때문이죠. ሁሉም የጽዮን ልጆች በዚህ ዘመን እኛን ልጆቻቸውን ለማዳን ወደዚህ ምድር የመጡትን ሰማያዊ አባት አህንሳንጎንግና አዲሲቷን ኢየሩሳሌም ሰማያዊ ናት በታማኝነት እንደሚከተሉ ተስፋ አደርጋሉ። 우리 잃어버린 ትምህርታቸውን ሙሉ በሙሉ እየታዘዝን የጠፉትን ወንድሞቻችንንና እህቶቻችንን ሁሉ እናገኝና ወደ ዘላለማዊ ሰማያዊ ቤታችን እንመለስ። 무엇보다도
ከምንም በላይ ወንጌልን የምንሰብከው ለእግዚአብሔር ቃል በታዛዥነት ልብ በመሆኑ ታላቅ በረከቶችን እንደምንቀበል አልጠራጠርም። 반드시 받을 것을 믿어 의심치 않습니다. ሁሉም ሰው በአብና እናት በተሰጠን ፍቅርና በረከት ውስጥ የወንጌልን ዜና በቸርነት እናሰራጭ። 복음의 소식을 은혜롭게 또 전파하시고 그물을 መረቦቻችሁን አኑሩ ያለው አምላክ ከእንድትሰብክ ከያዘዘን በመሆኑ በቅንዓት እንሰብክ። 그 말씀에 또 순종하면서 ሁሉም የጽዮን ቤተሰብ አባላት የእግዚአብሔርን ቃል በመታዘዝ በደስታ እንዲሞሉና በሚያምርና በጸጋ የተሞላው የመንፈስ ቅዱስ ውጤት እንዲደሰቱ እጠይቃለሁ። ብዙ የሚያምሩ ገጠመኞች ይኑራችሁ። እግዚአብሔር የሰማይ አባትና የሰማይ እናት ቅዱስ ፍቅርን ለመካፈል የሚጥሩትን ታዛዥ ልጆቹን ሁልጊዜ ይረዳል። 하나님께서 ቃሉን ስለሚታዘዙ ነው። 말씀을 순종하고 있기 때문에 늘 እርሱ ሁልጊዜ እንደሚረዳን በማመን በዓለም አቀፍ መንደር ውስጥ ለሚኖሩ ሁሉ ወንጌልን በሚያምር ሁኔታ የምታደርሱ የጽዮን ልጆች እንድትሆኑ እጠይቃለሁ። 복되시길 부탁드리겠습니다. መንፈስ ቅዱስ ሁልጊዜ ከሚታዘዙት ጋር እንዳለ በጽኑ እመን። 함께 해주신다는 것 꼭 믿어 ጸጋን እንዳገኘችው ተስፋ በማድረግ ስብከቱን ልቋጭ። 마칩니다. 감사합니다. አመሰግናለሁ።